ድሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ። ሽሮ ጥዶ ማልቀስ ማለት ነው። ምንድነው ማለቃቀስ? ታምኖ መከዳት ምናምን ነገር። ማነው የሚከዳሽ? ማነው እንደዚህ ያስከፋሽ? ማነው እንደዚህ እንድታዝኝ ያደረገሽ? ራስሽ የራስሽ እጅ የራስሽ አፍ ነው ወይንስ ደግሞ ህዝቡ ነው? ህዝቡማ ላንቺ ባለውለታሽ እኮ ነው። ባለውለታሽ የተጫወትሽበት ያጃጃልሽበት የተነሳሽበትን የምታውቂ አይደለሽም። አንቺ ገባሽ? የተመጣሽበትን ረስተሽ ይመስገን ምለሽ ማለቱን ትተሽ ብር መብላት ፈለግሽ። አዳዲስ ወደንሶችን አፍርተሽ ደግሞ መብላት ፈለግሽ። ወደንሶችሽ ነቁብሽ፣ አስጠላሻቸው። ይብል ሊከተሉሽ ራሱ እኮ አሁን እኮ በቃ ድራማ እየተጫወተችብን ነው ምናምን ብለው ተጫወቱብሽ ማለት ነው። ታምኖ መከዳት ምናምን በቴዲ አፍሮ ሙዚቃ የቴዲ አፍሮ ሙዚቃ ባይ ዘ ዌይ አይመጥንሽም ላንቺ ማለት ነው። ለቀቅ አድርጊው ተይው በቃ ለምስኪኑ ወገኑ ለደሙ ለፈሰሰው ለሚንገላታው ለስደተኛው ነው የተዘፈነው። ይሄ ላንቺ አይሆንሽም። አንቺ ልፋትንም ስላላወቅሽ ልፋትንም ስላልሞከርሽ በጥሩ አልጋ በጥሩ ምኝታ በጥሩ ሁኔታ ነበር ስትኖር የነበረው አይደል እንዴ? መቼም ድሃ ብኮኒም አሁን አልፎልሻል አልሐምዱሊላህ አይደለ? ስለዚህ በቃ ተይ አታስመስይ። ጥሩ አይደለም ገባሽ? ጥሩ አይደለም እንደዚህ ማስመሰል ምናምን ላንቺ ጥሩ አይደለም። እውነቱን ነው የምነግርሽ። ልጅሽን አሳድጊ ቁጭ ብለሽ። ህዝቡን ተጫወትሽበት። እርግዝናው ቀረ፣ እርግዝናው ቀረ። መሪ ምንም ነገር የለም ብላለች። ደግሞ ምንም ነገር የለም አለ። ካላስ አብርሃም አላመናችሁም ወይ? እርግዝና አለ ብላችሁ ምናምን ቢባል ማለት ነው ቢላትኝ አብርሃም እርግዝና የለም አለች። ዜና ደግሞ ዛሬ ወደ ውስጥ ገባ ብሏል። ሸግገሹ ነው በመሸግዘሹ ነው ሁሉ ሸቃ። ሰላም ሰላም ጋይስ ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዚት ይበሉልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማን ነው እንደኔ ይችን አስመሳይ የጠላት ማለት ነው? ሁልጊዜ አስመስላ የምታድር ከውሸት የማትጸዳ ሴትዮ እኔ አንዳንድ ጊዜ ግርም ምን የሚለኝ። ለማንኛውም በቀለን ብታገቢ ይሻልሻል። በቀለን እንግዲህ ንውስ አግተሽዋል ብለዋል። በቀለን አግተሽዋል አሉ ቤትሽ ውስጥ። ለምንድን ነው እንዲህ የምታደርጊው? እኛ አውሮፓ እንወስዳታለን፣ አውሮፓ እንወስዳታለን፣ ቤት እንገዛላታለን። ግዙላት አዋጣችሁ። ጥሩ ነው፣ ጥሩ ነው። ግዙላት አዋጣችሁ። ጎበዞች፣ ጎበዝ እናንተ አራዳ ናችሁ፣ ጎበዝ ናችሁ። ጊፍት ሰጥታችሁ ምን ሰጥታችሁ። እሷም የምትፈልገው ይሄንን ነው እኮ እሷም የምትፈልገው ይሄንን ቤት እንድገዙላት ህዝቡን እንድበላ ነው። በቃ ህዝቡን እንድትበላ ነው የምትፈልገው እኮ እሷ እኮ እንደዚህ አሳዝና እንደዚህ ምስኪን መስላ መታ የተበደለ መስላ ነው እኮ። ቤቱን ብቻዋን አታረገው፣ ቤቱን ብቻዋን አታረገውም እኮ ቤቱን። እነዚህ አብረዋት የሚሰሩ በሙሉ ይካፈሏታል። ልንገራችሁ እውነቱን። በየቤቱ ሄደች የምትርመጠመጠው ለእሷ ትንሽ ትንሽ ይሰጣታል ማለት ነው። እሷ ደግሞ እኩል በኩል ነው የምታካፍለው። ልንገራችሁ አሁን አንድ ቤት እንዳተገዝታችሁ መሰጧት በእሷ ስም መሆን አይችልም። ገባችሁ? አይሆንም። በሁላቸውም ስም ሆኖ ታትወድ በግድ ትከፋፈላታለች ማለት ነው። ደንቆሮ ስለሆናችሁ ነው እንጂ እናንተ ውበት አይረግፍም መሰላችሁ? እንደሷ እናንተ ሄዳችሁ ዩቱብ ከፍታችሁ እንደሷ ዩቱብ እየከፈላችሁ ዘና ብላችሁ ሰው እየገደፋችሁ በጎን ሀያቷን ሙሉ ዘላለሟን በሰው እጅ ነው። የሰው ገንዘብ ነው እየበላችሁ ያላችሁ። ታዲያ ወድ አፏን ከዚች ምንድን ነው የምትፈልጉት? አፏን እያዛጋኝ ነው ማለት ነው። ስለዚህ ከዚች ምንድን ነው አሁን የምንማረው ጋይስ? ከዚች ልጅ ደግሞ በጎቿ ደግሞ ተነሳባቸው። ሀራም ሀራም ኤክስ አታርጓት፣ ሀራም አትዘቅዝቋት፣ ሀራም በገዛ ጭቅቅትነቷ በገዛ በመቆሸሿ በገዛ በመውደቋ በገዛ እጇ በማነሷ ነው ሰው የሚያንቆሻት። ገባችሁ? ስለዚህ አርፈሽ ተቀመጭ። አንቺ የከዳስ የለም። ልጆቹን ሁለቶቹን ለቀቅ አድርጋችሁ አብርሃምና ሄርሜልዬ ደግሞ ይቺ ደመቁ ስጠራችሁ አትሂዱ። የሆነ ነገር አለ እየተባለ ነው፣ አትሂዱ ማለት ነው። ጥንቃቄ አድርጉ። ጥንቃቄ አድርጉ። ይቺ ልጅ ከነ ቤተሰቦቿ ተነስቶባታል፣ ከነ ጀሌዎቿ ተነስቶባታል። በያት እንዲያርጋት ሄርሜላን እንዲያርጋት አሞት ይላል። አሞት ይቺ እናንተ አልቅሳ ነው የመጣችሁ። እኛ ደግሞ አልቅሳ አይደለም የመጣችሁ። ጀግና ናት። ምንም አልወጣት፣ እንባም አልወጣት፣ ምንም አልወጣት።
ደመቁ መጫት ናት ተወነውናታል። ይሄን ፀጉር ወደ ታች አውልቀሽ አስቀምጪው። አዎ ይሄ ፀጉር ያላደለ የሰው ፀጉር ለብሳ የመጣችውን አውልቀሽ ከታች ፈጥፍጭው። ይሄ ዝም ብላ ይሄ ሴት የሚያጫውታት ቀጣፊ። መጀመሪያ አይንሽን ገለጭ። እንደውን የምለው ይሄ ሮጃ በቃም እንዴ ጋይስ፣ ይሄ እንደው የግርግዳ ቀለም አስመስላችሁ። ኧረ እባካችሁ፣ ኧረ እባካችሁ፣ ረቡ እንደው ይሄን ቀለምን የሰለችሁት ትንሽ ቀይሪ። ደመቁ ረጠቢ፣ ያንን ረጠቡን ተቀቢ ባክሽ። ኧረ ተይ 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 ተይ፣ ንቂ። የግርግዳ ቀለም አስመስለ 3 ኪሎ እኮ ነው ያሸከምሽው። አሁን ምንጭርሽን አፍሽን ብለሽ